የጤና ተቋማትን የአገልግሎት አሰጣጥ ለማሻሻል የማህበረሰብ ውይይት መድረኮች ወሳኝ መሆናቸው ተገለጸ። በክልሉ የጤና ተቋማትና የማህበረሰብ ግንኙነትን ለማጠናከር እየተከናወኑ ያሉ ተግባራትን አስመልክቶ የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የሕክምና አገልግሎቶች ዘርፍ ኃላፊ አቶ ሀብቴ ገብረ ሚካኤል የሰጡት ጋዜጣዊ መግለጫ እንደሚከተለው ቀርቧል። በጣም አመሰግናለሁ። ያው እዚህ የተገናኘ ነው ሰሞኑን ስንሰራው የነበረውን የጤና ተቋማትና የማህበረሰብ እንደዚሁም የጤና ተቋማትና የሰራተኞች ፎረም መድረኮችን እያስኬድን ነውና እዚህ ስራ ላይ ያለውን ነገር አፈጻጸሙን ምን እንደሚመስል የተወሰነ መረጃ ለመስጠት ነው። ከዚህ አንፃር ያው የጤና አገልግሎት አስተዳደር ስርዓታችን ውስጥ የጤና ተቋማትና ማህበረሰብ ውይይት እንደዚሁም የጤና ተቋማትና የሰራተኞች ፎረም በየ3 ወሩ አስገዳጅ በሆነ መንገድ ይካሄዱ ይላል አሰራራችን። በየሩብ ዓመቱ ሆስፒታሎች፣ ጤና ጣቢያዎች ከሚያገለግሉት ማህበረሰብ ጋር መነጋገር መቻል አለባቸው። ከሚሰሩት ሰራተኞች ጋር መነጋገር መቻል አለባቸው። በሚነጋገሩበት ጊዜ የተቀመጡ አጀንዳዎች አሉ። እነኛ አጀንዳዎች ለማሳካት በሚያስችል መንገድ መድረኮቹ ይሄዳሉ ነው የሚለው። ይህን ስራ በምናይበት ጊዜ ከዚህ በፊት ያው እየተንጠባጠበ ይሄድ የነበረ ስራ ነው። ፋይዳው የጎላ ቢሆንም ሁሉም ጤና ተቋማት ትኩረት ሰጥተው ከቦርድ አመራሮቻቸው ጋር በደንብ ተግባብተው ከሚያገለግሉት ማህበረሰብ ጋር በደንብ ተግባብተው እንደዚሁም ከሚሰሩት ሰራተኞች ጋር ባለሙያዎች ጋር በደንብ ተግባብተው ስራውን እያስኬዱት አልነበረምና ይሄንን ማስተካከል አሁን ባለንበት ወቅት አስፈላጊ ሆኖ አግኝተናል እንደ ጤና ቢሮ ማለት ነው። ምክንያቱም ከማህበረሰብ ከሰራተኛ የምናገኛቸው ጥቅሞች በጣም በርካታ ናቸው ለጤና ተቋሞቻችን ማለት ነው። አላስኬድንም ማለት እነኚህ መድረኮች እነኚህን እናገኛለን ብለን የምናስባቸውን ጥቅሞች እያገኘን እንዳልሆነ ስለምታሰብ መስተካከል መታረም አለበት የሚል አቅጣጫ ተይዞ በዘመቻ ለዚህኛው ሩብ ዓመት በዘመቻ መስራት ያስፈልጋል የሚል ሀሳብ ተቀምጦ መስራት የጀመርንበት ሁኔታ ነው ያለው። ይህን ስራ ስናስጀምር አንደኛ ሁሉም አካባቢ ላይ ያሉ ጤና ተቋማት እቅዳቸው ውስጥ አስገዳጅ በሆነ መንገድ በየሩብ ዓመቱ ማህበረሰብ ማወያየት አለብን፣ ባለሙያ ማወያየት አለብን የሚለውን ነገር መያዝ መቻል አለባቸው። በዚህ ላይ ተግባቦት መፈጠር አለበት። ከዛ ውጪ እየተንጠባጠበ የፈለገ የሚያስኬድ ያልፈለገ ደግሞ የሚተውበት አካሄድ ጠቃሚ ስላይደለ ጤና ተቋማቱን ማግኘት ያለባቸውን ጥቅም በከፍተኛ ሁኔታ እያሳጣቸው ስለሆነ ይህንን ነገር እናስተካክል ብለን ነው ይህንን ስራ ትኩረት ሰጥተን ከቢሮ ኃላፊ ጀምሮ በነገራችን ላይ ልዩ ትኩረት ተሰጥቶት ነው ወደ ስራ የተገባው። እነኚህን መድረኮች ማስኬድ ጥቅሙ ምንድን ነው የሚለውን ነገር ባጭሩ ማየት ያስፈልጋል። አንደኛ ጤና ተቋማት እንግዲህ የህብረተሰብ ናቸው። ህብረተሰቡን ነው የሚያገለግሉት። ባለሙያዎቹም ቢሆኑ ከማህበረሰብ የወጡ ናቸው። ተመልሰው ማህበረሰቡን ነው የሚያገለግሉት። ጤና ተቋማትንና ህብረተሰብን ማስተሳሰር፣ ጤና ተቋማትንና የሚያገለግለውን ባለሙያ የሚሰራውን ባለሙያ ማስተሳሰር የሚያስገኘው ፋይዳ በጣም ከፍተኛ ነው። ከዚህ በፊት ለመገምገም ሞክረናል። በማህበረሰብና በጤና ተቋሞቻችን እንደዚሁም በማህበረሰብና በባለሙያዎቻችን መሀል ያለው ትስስር የላላ ነው። አብዛኛው አካባቢ ላይ የሚፈለገው ደረጃ ላይ የደረሰ አይደለም። ይሄ መስተካከል አለበት፣ ማረም አለብን ብለን ነው ወስነን የጀመርነው። ማቀራረብ አለብን። ህብረተሰቡን ወደ ጤና ተቋማት ጠጋ ማለት አለበት፣ ማየት አለበት፣ መጎብኘት አለበት። ማህበረሰቡ ምን ጉድለት አለ፣ ምን መልካም አለ የሚለውን ነገር ስታመም ብቻ አይደለም ጤና ተቋም ሰው መሄድ ያለበት። እነኚህን ነገሮች ማስተካከል አለብን ብለን የተነሳ ነው። የባለቤትነት ስሜት መፈጠር አለበት። የተሻለ አገልግሎት ለመስጠት ህብረተሰቡ እኔ የጤና ተቋሙ ባለቤት ነኝ ብሎ በመልካም ነገሩ ችግርም ካለ ዋና ባለቤት ሆኖ እዛ ውስጥ የሚሰሩ ስራዎች ላይ መሳተፍ መቻል አለበት። እነኚህን ነገሮች የምናስኬድ ከሆነ በእርግጠኝነት ጤና ተቋማት የሚያተርፉት ነገር በጣም ብዙ ነው ብለን ነው የምንወስደው። ከህብረተሰብ የሚገኙ ድጋፎች አሉ። በገንዘብ ሊሆን ይችላል፣ በግብአት ሊሆን ይችላል፣ በሀሳብ በእውቀት ሊሆን ይችላል፣ በተለያዩ መንገዶች ማለት ነው። ጠጋ አድርገን ካላነጋገርን ካላወያየን በስተቀር ይሄን ድጋፍ ይሄን ግብአት ማግኘት አንችልም። ከባለሙያ ለአገልግሎት መሻሻል የምንፈልገው ድጋፍ አለ፣ በጣም ሰፊ ማለት ነው። ባለሙያውን ካላወያየን ችግሩን ካልጠየቅን ምን እንደሚቸግረው ምን እንደሚጎላው እያየን ካልሄድን በስተቀር
የምንፈልገው ደረጃ ላይ አገልግሎታችንን ማስተካከል የሚቻል ነገር አይደለም በፍጹም ማለት ነው። ግዴታ እነኚህን ፎርሞች ማስኬድ አለብን ማለት ነው። ይሄን ጥቅም እናገኛለን ካለ ከዛ ውጪ ከባለሙያ ስነ ምግባር ጋር ተያይዞ የሚነሱ ሾዎች አሉ በየጊዜው ማለት ጤና ተቋማት አካባቢ ምንድን ነው ያለው የሚለውን ነገር ተቀራርበን ስንነጋገር ነው ባለሙያውን በደንብ መረዳት የሚችለው ለመፍታትም የሚያስችል አቅም እናገኛለን ከማህበረሰብ ማለት ነው። እነኚህን የመሳሰሉ ጥቅሞችን ስለምናገኝ ይህን ስራ በደንብ ትኩረት ሰጥተን መስራት አለብን ብለን የገባንበት እንደሆነ በደንብ ማየት ያስፈልጋል። ፎረሞቹ መካሄዳቸው እንደው ዝም ብሎ ለመርሃ ግብር ሳይሆን ፎረሙ ላይ ከማህበረሰብም ከባለሙያውም የሚነሱ ነገሮችን ለቅሞ ይዞ እያረሙ መሄድ የምንችል ከሆነ አሁን ጤና ተቋማት አካባቢ ላይ የምናነሳቸው የመልካም አስተዳደር ችግር፣ የአገልግሎት አሰጣጥ ችግር፣ የጥራት ችግር አንዳንድ አካባቢ ላይ ከደሞዝ ከዲዩቲ ጋር ተያይዞ ጤና ተቋም ይዘጋል ብለን የምናነሳቸው ሾዎች በአጠቃላይ ማኔጅድ ሊደረጉ የሚችሉ ናቸው። ልናስተካክላቸው ልናርማቸው የምንችላቸው ናቸው። ተራርቀን ቁጭ ብለን ግን እነኚህን ነገሮች ማረም ማስተካከል አንችልምና በደንብ ትኩረት ሰጥተን በቀጣይ ጊዜ መስራት ያለብን እንደሆነ ለማንሳት ስለፈለኩኝ ነው። ክልሉ ይሄንን በደንብ ስለምረዳ ነው። በነገራችን ላይ ከክልሉ ጤና ቢሮ ኃላፊ ጀምሮ ቅድም ለማንሳት ሞክሬያለሁ። ይሄንን ስራ እንደው ለዚህኛው ሩብ ዓመት በዘመቻ መልክ ሁሉም አካባቢ ላይ መስራት አለብን በሚል መድረክ ተፈጥሮ የሚመለከታቸው አካላት ባሉበት ማለት ነው። የዞን ጤና መምሪያ ኃላፊዎች፣ የሆስፒታል ስራ አስኪያጆች፣ የቦርድ አመራሮች፣ ሌሎችም ከጤና ቢሮ ማኔጅመንት ጀምሮ ሁሉም የሚመለከታቸው አካላት ባሉበት መድረክ ተፈጥሮ አጀንዳው ቀርቦ በደንብ ተግባቦት ላይ ተደርሶ ወደዚህ ስራ የተገባበት እንደሆነ በደንብ ማያዝ ያስፈልጋል የሚል ሀሳብ ለማንሳት ስለፈለኩኝ ነው። ይህን ስራ ማስኬድ ከጀመርን በኋላ በስኬት እያስኬድን ነው። ኦልሞስት አሁን ባለንበት ሁኔታ ወደ 95% አካባቢ ተቋማትን መድረስ ችለናል። በቦርድ አመራሮቻቸው አማካኝነት የማህበረሰብ እና የጤና ተቋም ፎረም እና የባለሙያ ወይንም የሰራተኛና የጤና ተቋም ፎረም ያስኬዱበት ሁኔታ ነው ያለው። ከ200 በላይ ጤና ተቋማት አስኬደዋል በዚህ ሁኔታ ማለት ነው። ከዛ ውጪ ማህበረሰቡንም በምናይበት ጊዜ እንደ ክልል አሁን ባለን መረጃ ከ100,000 ህዝብ በላይ በእነኚህ ፎረሞች ላይ ተሳትፏል። አሁን ባለንበት ጊዜ ያለው መረጃ የሚያሳየው ይሄ ነው። ከባለሙያዎችም አንፃር ከ30,000 በላይ የሆኑ ባለሙያዎች በዚህ ፎረም ላይ የተሳተፉበት ሁኔታ ያለ እንደሆነ ነው የሚያሳየው። መድረኩን በሚካሄድበት ጊዜ በነገራችን ላይ ትልቅ ትኩረት የተሰጠው ስለሆነ መመራት ያለበት አሰራሩም የሚፈቅደው በቦርድ ሰብሳቢዎች ነው። ሆስፒታል ላይ በአብዛኛው ቦርድ ሰብሳቢዎች የዞን ዋና አስተዳዳሪዎች ናቸው። ፎረሞቹንም እያስኬዱ እየመሩ ያሉት የዞን ዋና አስተዳዳሪዎች ናቸው። ምናልባት ከአቅም በላይ የሆነ ነገር ከገጠማቸው እነሱ የሚወክሉት አመራር መድረኮቹን እያስኬደ ያሉበት ሁኔታ ነው ያለው። በጤና ጣቢያ አካባቢ በመጀመሪያ ደረጃ ሆስፒታሎችም አካባቢ ላይ በተመሳሳይ መንገድ የቦርድ ሰብሳቢ የሆኑ አመራሮች ከወረዳ ዋና አስተዳዳሪዎች ጀምሮ በዞን ደረጃም ያሉ የሚመለከታቸው አካላት በተገኙበት እየሄደ ያለበት ሁኔታ አለ። ከህብረተሰብም አንፃር የሚመለከተው መሳተፍ ያለበት ተብሎ የተለየ ኦልሞስት ሁሉም ማህበረሰብ እየተሳተፈ ያለበት ሁኔታ ነው ያለው። ከባለሙያም አንፃር ምናልባት ከአቅም በላይ የሆነ ችግር የገጠመው ባለሙያ ካልሆነ በስተቀር ሁሉም ባለሙያ ሊባል በሚችል ደረጃ እዚህ መድረክ ላይ እየተሳተፈ ያለበት ሁኔታ ነው ያለውና እንደ አጠቃላይ በምንገምግምበት ጊዜ ከመድረክ ተሳትፎ አንፃርም እጅግ በጣም የተሻለ ነው። የመድረክ ተሳትፎ ብቻም አይደለም። በነገራችን ላይ ከመድረኮቹ የምንጠብቃቸው ውጤቶች አሉ። ከውጤቶችም አንፃር እጅግ የተሳኩ ናቸው። እነኚህ መድረኮች አብነቶችን ማየት ጀምረናል። መድረኮቹ በተካሄዱ ማግስት የሚመጡ ለጤና ተቋማት የሚጠቅሙ በርካታ ነገሮችን እያገኘን ያለንበት ሁኔታ ነው ያለውና አስፈላጊነቱ ጥቅሙ ቀድመን ባቀድነው መሰረት እያገኘን እንደሆነ በደንብ እያየን ነው። ለምሳሌ አብዛኞቹ ተቋማት አካባቢ ላይ ለአገልግሎት መሻሻል የሚያግዙ ከሀሳብ ጀምሮ ያለ ነገር ማለት ነው። ማህበረሰቡ በሚሰበሰብበት ጊዜ ባለሙያ በሚሰበሰብበት ጊዜ ያው በደንብ ተቋሙን ስለሚያውቀው ችግሩንም ስለሚያውቀው በዚህ መንገድ ብንሄድ ብሎ የሚያነሳ በጣም ከፍ ያለ ሀሳብ እያገኘን ያለንበት ሁኔታ ነው ያለው። ያንን ወስደን በመተግበር አገልግሎታችንን እያሻሻልን ያለንበት ሁኔታ አለ። ግብአቶችን ማሰባሰብ የቻልንበት ሁኔታ ነው ያለው። በተለያየ አካባቢ ላይ የሚኖሩ የማህበረሰብ ክፍሎች ለጤና ተቋማት የሚያስፈልጉ ግብአቶችን ከመድኃኒት ከሕክምና መገልገያ መሳሪያ ጀምሮ ግብአቶችን በብዛት አብዛኛው አካባቢ ላይ ማግኘት የቻልንበት ሁኔታ ነው ያለው። የጤና መሰረተ ልማት ብዙ ቦታ ላይ ችግር ነው። ማብራት ብዙ ሆስፒታሎች አካባቢ ላይ ይቸገራሉ፣ ውሃ ይቸገራሉ። ሌሎችንም እንደ መንገድ አይነት ያሉ መሰረተ ልማቶችን ህዝቡ በቀላሉ አክሰስ እንዲያደርግ ጤና ተቋማትን የሚያግዱ ናቸውና እነኚህንም በከፍተኛ ሁኔታ እየተፈቱ ያሉበትን ሁኔታ
እያየን ነው ያለነውና ይሄ ከህዝብ ውይይት ከስታፍ ውይይት በኋላ እየመጣ ያለ ነገር እንደሆነ በደንብ ማንሳት ይቻላል። ለምሳሌ ማብራት የሚቸገር አካባቢ ላይ አንዳንዱ አካባቢ ላይ ጄኔሬተር ገዝቶ የሚሰጣል፣ ናፍጣ የሚሸፍን ማህበረሰብ አለ። ከውሃ አክሰስም አንፃር ለሌሎች አካባቢዎች ላይ ቆይቶ ለጤና ተቋማት ቅድሚያ የሚሰጥ አመራር የተፈጠረበትን ሁኔታ ማየት ይችላል። ማህበረሰብ ለምሳሌ አምቡላንስ ለመግባት የሚቸገርባቸው መንገዶች ቀድሞ ማስተካከል፣ እንደዚህ አይነት ሾዎችን በደንብ እያየን ያለንበት ሁኔታ ነው ያለውና ይሄ ትልቅ ጥቅም ነው። ሌላ መድኃኒት ግዢና የሕክምና ቁሳቁስ ግዢ ከባጀት ጋር ተያይዞ አብዛኞቹ አካባቢዎች ላይ ችግር ነው። ይሄንን ሊፈታ የሚችል ገንዘብ ማሰባሰብ የጀመሩ አካባቢዎች አሉ። ከፍ ያለ ገንዘብ ጤና ተቋማት እያገኙ ያሉበት ሁኔታ በደንብ እያየን ያለንበት ሁኔታ ነው ያለውና እነኚህ ጥቅሞች ናቸው ከማህበረሰብና ከስታፍ ውይይት በኋላ እያገኘናቸው አሉ። ሌሎች አንዳንድ አስተዳደራዊ ሾዎችንም እንዲሁ በቀላሉ እየተፈቱላቸው ያሉበት ሁኔታ አለ። ለምሳሌ ቅድም ለማንሳት ሞክሬያለሁ። አንዳንዱ አካባቢ ላይ ከደሞዝ ከዲዩቲ ጋር ተያይዞ ችግሮች አሉ። ጤና ተቋማት 24 ሰዓት 7 ቀን ያለ መገልገል ሁኔታዎች አሉ። እነኚህ ጉዳዮች ላይ መግባባት እየተደረሰ ነው። በደንብ እየተፈታ እየመጣ ያለበትን ሁኔታ በደንብ እያየን ነው ያለው። ኦልሞስት እየተፈታ ያለበትን ሁኔታ በደንብ ቼክ ለማድረግ ሞክረናል። ከዛ ውጪ ከባለሙያ እጥረት ጋር ተያይዞ የሚቸገሩ ሆስፒታሎች አሉ፣ ጤና ጣቢያዎች አሉ። የቦርድ አመራሮች፣ የዞን ዋና አስተዳዳሪዎች፣ የወረዳ አስተዳዳሪዎች፣ ሌሎች የሚመለከታቸው አካላት ቅድሚያ ሰጥተው እነኚህን ባለሙያዎች የማሟላትና የማስተካከል ስራዎችን እየሰሩ ያሉበት ሁኔታ ነው ያለውና እነኚህንና ሌሎችም መዘርዘር የምንችላቸው በርካታ ጥቅሞችን እያገኘን ያለንበት ሁኔታ ነው ያለውና ቀድመን እንዳቀድነው ይሄን መድረክ በማስኬድ ክልላችን ውስጥ የሚገኙ ጤና ተቋማት በአገልግሎት አሰጣጣቸውን ለማሻሻል የሚያስችላቸውን ከፍተኛ ጥቅም እያገኙ ያሉበትን ሁኔታ ለማየት ሞክረናል። እነኚህን በማድረግ አሁን ምንድነው አክቹአሊ ጤና ተቋም አካባቢ ላይ እየታየ ያለው የሚለውን ነገር ማየትም አስፈላጊ ነው ብዬ ነው ማስበው። አንደኛ ቅድም ለማንሳት ሞክሬያለሁ። ጤና ተቋም ውስጥ የሚስተዋሉ የነበሩ አብዛኞቹ የመልካም አስተዳደር ችግሮች እየተቀረፉ እየመጡ ናቸው። አመራሩ ባለቤት ሆኖ የመልካም አስተዳደር ችግሮችን እየፈታ ነው። ህብረተሰቡ ባለቤት ሆኖ የመልካም አስተዳደር ችግሮችን እየፈታ ነው። ባለሙያው የመልካም አስተዳደር ችግሮችን በአግባቡ እየፈታ እየሄደ ያለበት ሁኔታ ነው ያለውና በርካታ የመልካም አስተዳደር ችግር የሚነሳባቸው ተቋማት ናቸው ጤና ተቋማት እንደሚታወቀው። እነኚህን እየቀረፍን እየመጣን ያለንበት ሁኔታ አለ። የአገልግሎት ጥራታችን በከፍተኛ ሁኔታ እየተሻሻለ የመጣበት ሁኔታ አለ። ለዚህ ምስክር ሊሆን የሚችለው የታማሚዎቻችንን የእርካታ ልክ ሜዠር እናደርጋለን ጤና ተቋም ውስጥ ማለት ነው። የሳቲስፋክሽን ሬት የምንለው ማለት ነው። በደንብ እያደገ እየመጣ ያለበት ሁኔታ ነው ያለውና ይሄ የሚያሳየው የጤና ተቋማት አገልግሎት እየተሻሻለ እያደገ እየተስተካከለ መጥቷል ብዙ ነገር የሚለውን ነገር በደንብ ማየት የቻልንበት ሁኔታ ነው ያለው። አንዳንዱ አካባቢ ላይ በሚገርም ሁኔታ ተጨማሪ ግንባታዎችን በማህበረሰብ ማለት ነው የክፍል እጥረት ያለባቸው አካባቢዎች አሉ። አዳዲስ ግንባታዎችን መገንባት፣ ያረጁ ክፍሎችን ማደስ፣ በቁሳቁስ ማደራጀት እንደዚህ አይነት ነገሮችንም በስፋት እያየን ያለንበት ሁኔታ ነው ያለውና ይሄም በደንብ መረዳት እንችላለን። ከዚህ ጥቅም እያገኘን ያለነው ጥቅም እንደሆነ የሚያሳየን ነገር እንደሆነ ለማንሳት ስለፈለኩ ነው። እነኚህን ጥቅሞች እያገኘን እስከሆነ ድረስ መጨረሻ ላይ ማንሳት የሚፈልገው ነገር በዋናነት ቀደም ለማንሳት ሞክሬያለሁ። ይሄ ስራ መደበኛ ስራችን ነው። በነገራችን ላይ በዘመቻ የሚሰራ ስራም አይደለም። እንደ ክልል ወጥ በሆነ መንገድ እየተካሄደ ስላይደለና ለጤና ተቋም ማግኘት የሚገባንን ጥቅም በአግባቡ እያገኘን አይደለም የሚል ግምገማ ስለነበረን ብቻ ነው ከቢሮ ኃላፊ ጀምሮ በተለየ መንገድ ሰነድ ተዘጋጅቶ ውይይት ተደርጎ ወደዚህ ስራ ይገባ ነው እንጂ በዘመቻ የምንሰራው ስራም አይደለም። መደበኛ ስራችን ነው። የጤና አገልግሎት አስተዳደር ስርዓታችን ይሄንን ያዛል፣ ያስገድዳል። ስለዚህ ሁሉም አካል ከዚህ በኋላ መደበኛ በሆነ መንገድ በየሩብ ዓመቱ የጤና ተቋምና ማህበረሰብ ውይይት እንደዚሁም የጤና ተቋምና የስታፍ ውይይት ማስኬድ መቻል አለበት። ስራ አስኪያጆች ፕላን ማድረግ አለባቸው። የጤና ጣቢያ የሆስፒታል ስራ አስኪያጆች፣ የቦርድ አመራሮች ፕላን ማድረግ አለባቸው። ከዞን ዋና አስተዳዳሪዎች፣ ከወረዳ ዋና አስተዳዳሪዎች ጀምሮ ማለት ነው። ሌሎችም የሚመለከታቸው አካላት እዚህ ስራ ላይ በየሩብ ዓመቱ መሳተፍ መቻል አለባቸው። ህብረተሰቡ መተቸት አለበት፣ መብቱ ነው። ችግሩን ማሳየት አለበት። ማገዝ ያለበት ነገር ካለ ማገዝ አለበት። በየሩብ ዓመቱ በሚጠራበት ጊዜ መገኘት መቻል አለበት። ስታፉም በዛው መንገድ ተገኝቶ ይሄንን መድረክ ማስኬድ በጣም አስፈላጊ ነው። ጥቅሙም በጣም ከፍ ያለ ነው። ከዚህ በኋላ በዘመቻ የምንሄደው ስራ አይደለም። ስለዚህ ማስተላለፍ የሚፈልገው መልእክት መጨረሻ ላይ ሁሉም የሚመለከታቸው አካላት እቅድ ይዘው
በየሩብ ዓመቱ የጤና ተቋምና ማህበረሰብ ውይይት፣ የጤና ተቋምና ስታፍ ውይይት እያስኬዱ ከውይይቱ የሚገኙ ግብአቶችን የአገልግሎት ጥራት ለማሻሻል በሚያስችል መንገድ ተግባራዊ እያደረጉ መሄድ አለባቸው። ይሄን የሚያደርጉ ከሆነ ጤና ተቋማቻችንም ህብረተሰቡ የሚፈልገውን አገልግሎት መስጠት ይችላሉ። የጥራት ደረጃቸውን የአገልግሎቶቻቸውን ጥራት ደረጃ ማሻሻል ይችላሉ። ህብረተሰቡን በሚያገኘው አገልግሎት እየረካ ይሄዳል የሚል የመጨረሻ ሀሳብ ነው የምኖረኝ። በጣም አመሰግናለሁ።